لكن من منا باختياره أن يلبس الكفن أو ليس باختياره أن يلبس الكفن ከኛ ውስጥ ከፈን መልበስና ያለ መልበስ አማራጭ ያለው ማን አለ? ይህ ልብስ ሟች ሁሉ በግዴታነት የሚለብሰው ነው። የሚሞት ሰው ሁሉ ይለብሷል። ይህ ሁሉንም የሚመለከት ሕግ ነው። ይህንን መብል ወደድክም ጠላህም ትቀምሷለህ። ዱንያ ላይ ይህንን ምግብ ወደዋለሁ፣ ይህንን ደግሞ አልወድም፣ ስለዚህ አልበለውም ትላለህ። ረሱል ሰለላሁ ዐለይሂ ወሰለም የወከሉ ስጋ ሲቀርብላቸው አልበላም አሉ። ሐራም ነው ተብለው ሲጠየቁ አይ ነፍሴ አትፈልገውም አሉ። ሰው ምግብና መጠጥ ላይ ምርጫ አለው። ያልፈለኩትን ምግብ ያለ መብላት ምርጫ አለኝ። የፈለኩትን መጠጥ የመጠጣትና የፈለኩትን የመተው ምርጫም አለኝ። هذا الطعام الذي يذكره ربنا سيذوقه كل نفس ጌታችን እየነገረን ያለው ጣም ግን ሁሉም ሰው ይቀምሷል። ቁርአን ነፍስ ሁሉ ሞትን ቀማሽ ናት ይለናል። ያው ሁሉ ሟች ነው። ዱንያ ላይ መጽናት የለም። ተንቀሳቃሽ ሁሉ ቀጥ የሚልበት ጊዜ ይመጣል። ተናጋሪ ሁሉ ዝም ይላል። ጠንካራ የተባሉ ነገስታቶች የት አሉ? ንግስናቸው የሰፋ ነገስታቶች የት ሄዱ? አሁን ሰላተል ጀናዛ እንደሰገድንበት ሰው ሁላችንም ላይ ይሰገድብናል። አምና ከኛ ጋር የነበሩ አሁን ግን ከኛ ጋር ያልሆኑ አሉ። ካፊሩም ሙስሊሙም መጥፎም ጥሩም ትንሹም ትልቁም ሞት እንዳለ ያምናሉ። ነገር ግን ሁሉም ለሞት መዘጋጀትን አይችሉም። እኔንም እናንተንም በሽተኛን በመዘየር ፈተና ያጋጠማቸው ሰዎችን በመጠየቅና የቀብር ቦታዎችን በመጎብኘት አደራ አላለሁ። በጀማ ሳይሆን ብቻ ለብቻ ቀብር አጠገብ ተቀመጥና ኢማም አልቁርጡቢ የጻፉትን አህዋል አልመውታ ወልቁቡር የተሰኘውን መጽሐፍ አንብብ። የኢማሙ ሱዩጢን ኪታብም አንብብ። ቀብር አጠገብ ተቀመጥና ቁርአንን አንብብ፣ አስተንትን። ሰው ሁሉ የሚገባበትን ጉድጓድንም አስተንትነው። የደረሰብን መከራ ትንሽ ነው እንዴ? አይደለም። ነገር ግን ከምንሰራቸው ወንጀሎች አንጻር እየወረደብን ያለው መከራ በጣም ጥቂት ነው። አጭበርባሪውም ማጭበርበሩን ቀጥሏል። ሌባውም እንደዛው። ወለድ በዩም ወለድ መብላቱን ቀጥሏል። የመከራና የችግር ማት እያየን እንኳን ሰዎች ወደ ቀጥተኛው መንገድ እየገቡ አይደለም። የቂያማ ጉዳይ እያሳሰበን አይደለም። እርግጠኛ ሁን ትሞታለህ፣ አላህ ፊትም ትቆማለህ። ስለ እያንዳንዷ የህይወት ቅጽበቶችም ይተሳሰባል። ሰይደቲ አይሻ እንዲህ ይላሉ፣ አላህ የተሳሰበው ሰው ይቀጣዋል። ይህችን ኬታ መጣት፣ ይህን ገንዘብ ኬታ መጣው፣ እገሌን ለምን ሰደብከው፣ እገሌን ለምን አንቋሸሽከው፣ እገሌን ለምን እንዲያደረግከው የሚሉ ጥያቄዎች ይጠብቁሃል። ሂሳብ አለብን የሚለው ቃል ሲደጋገም ነገሩን አቀለልነው። ስለ ሞት ሲወራ ምንም አይመስልንም። አስታውሳለሁ ከ20 ዓመት በፊት ከሰፈሩ አንድ ሰው ሲሞት ከባድ መከራ እንደወረደ ይሰማን ነበር። ሁሉም ቤት ሐዘን ይገባ ነበር። አሁን ግን ሞትን አቀለልነው። قبل 20 عاما كان إذا مات واحد في الحي تشعر فعلا بأن البلاء عظيم يدخل الحزن إلى كل بيت. ኢማሙ ሻዕራኒ እንደዘገቡት የህያ ኢብኑ አቢ ከሲር ጀናዛ ለመሸኘት ከሄዱ በእግራቸው መመለስ አይችሉም ነበር። የሚመልሷቸው ጀናዛው በተወሰደበት ቃሪዛ አድርገው ነበር። ሲሄዱ እየተራመዱ ነበር። ነገር ግን ሲመለሱ ከድንጋጤያቸውና ከመፍራታቸው የተነሳ መራመድ ያቅታቸውና ሟቹ በተወሰደበት ቃሪዛ ወደ ቤታቸው ከመለሷቸው በኋላ ቤታቸው ተቀምጠው ለቀናት ማንንም አያናግሩም ነበር። እርሳቸውንም ማንም አያናግራቸውም ነበር። እኛ ላይስ ሞት ለምን ተጽዕኖ አይኖረውም? ረሱል ሰለላሁ ዐለይሂ ወሰለም እኮ እንዲህ ይላሉ፣ መካሪነት በሞት አበቃ። የነ ሰይድና አቡበክርና የነ ሰይድና ዑመርን ታሪክ ያነበበ ለሞት ያደርጉ የነበረውን ዝግጅት ያስተውላል። የተከበራችሁ ወንድሞቼ፣ የተከበረ ወር ላይ ነው ያለነው። ደጋጎች ይህን ወር በጥም የተቃጠለ ሰው ውሃን በጉጉት ከሚጠብቀው በላይ ይጠብቁት ነበር። እኛ ችግራችን ምን እንደሆነ ታውቃላችሁ? በአላህ ላይ ያለን ኢማን መድከሙ ነው። በዚህ ወር ከምንሰራቸው ስራዎች ዋናው ልባችንን ከአላህ ሱብሓነሁ ወተዓላ ጋር ማስተሳሰር ነው። نحن مشكلتنا يا إخوة
أن إيماننا في الله صار إيمانا ضعيفا.